በድጋሚ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን ማለት ወዳለው እግዚአብሔር ጠብቆ እንደገና ለዚህ ሰዓት ስላበቃን እግዚአብሔር ይመስገን። በዚህ ሳምንት ትንቢት በዓይናችን ፊት በሚል ርዕስ እግዚአብሔር እያስተማረን ያለው ዛሬም እንቀጥላለን። ዛሬ ደግሞ ከትላንት ትምህርት የቀጠለ ነው የምንመለከተው። ትላንት ስለ ክርስቶስ ዳግም ምጽአት ምልክቶች አይተናል ሰፋ ባለ ሁኔታ። ዛሬ ደግሞ ስለ መጨረሻ ዘመን ሰዎች የተነገረ ትንቢት በሚል ነው ከእናንተ ጋር የጌታን ቃል የምንማማረው። እግዚአብሔር እንዲያስተምረን እንጸልያለን። አቤቱ ክብር ምስጋና የሚገባህ የሰራዊት ጌታ እግዚአብሔር ተመስገን። መልካምነትህ ብዙ ስለሆነ ጌታ ሆይ በመልካምነትህ ተጠብቀን እንደገና ደግሞ የአንተን የአምላካችንን ድምፅ ልንሰማ ከቃል ልንማር ስለተሰጠን እድል ጌታ ሆይ ተመስገን። ይህ ሰዓት ያንተ ነው ጌታ ሆይ አንተ ሰጥተህናል። አቤቱ በሰጠህን ሰዓት ደግሞ እግዚአብሔር ሆይ እነሆ ልባችንን፣ አእምሯችንን፣ ሁለንተናችንን በማስገዛት ከቅዱስ ቃል መማር እንድንችል እንድታግዘን እጸልያለሁ። ጌታ ሆይ በአንድም በሌላም መንገድ የሚዋጋን የሚፈታተንን የክፉ መናፍስት አሰራር ጌታ ሆይ ከእኛ በስምህ ስልጣን እንቃወማለንና በኢየሱስ ክርስቶስ ስም የራቀ ይሁን። እግዚአብሔር በመላእክት ታጥረን በመንፈስ ቅዱስ ምሪት የቃልህን በረከት እንድንቀበል እርዳን። ስለ ሰማን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ስለ መጨረሻ ዘመን ሰዎች የተነገረ ትንቢት በአንድ የመጽሐፍ ቅዱስ ክፍል ላይ ነው ዛሬ አብረን የምንማማረው። በዚህ የመጽሐፍ ቅዱስ ትንቢት ላይ ስለ መጨረሻ ዘመን ሰዎች ሰፋ ያሉ ባህሪያትን ዘርዝሮ እናገኛለን። ሐዋርያው ጳውሎስ በመንፈስ ቅዱስ አማካኝነት ተመርቶ የተናገረው ንግግር ነው። ይሄን ንግግር የምናገኘው ከሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 5 ድረስ ነው። እስቲ ወደዚህ ክፍል እንሄድና አብረን ይህንን ክፍል እናንብብ። እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እንወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። በተለይ የአምልኮት መልክ ያላቸው እናመልካለን የሚሉ አይነት ሰዎች ያላቸውን ባህሪ ይዘረዝራል። ነገር ግን የእግዚአብሔርን ኃይል የካዱ ሰዎች ናቸው ይልና ያላቸውን ባህሪ በተመለከተ ይዘረዝራል። ስለነዚህ ሰዎች በተነገረው ነገር ላይ ካልቪን ሲናገር እንደዚህ አለ። ጳውሎስ የሚገልጻቸው ባህሪያት የሚናገሩት ስለ መጥፎ ዘመናት ሳይሆን ስለ መጥፎ ሰዎች ነው። ጳውሎስ በዚህ ዘመን ያለውን አስቸጋሪነት ወይም አደገኝነት እንዴት እንደሚመለከተው ልብ ልንል ይገባል። እሱም ጦርነት፣ ረሃብ፣ በሽታ ወይም ትላንት የዘረዘርናቸው ማለት ነው፣ ወይም በሰውነት ላይ የሚደርሱ ሌሎች መከራዎችና ክፉ ነገሮችን ሳይሆን የሰዎችን ክፉና ብልሹ መንገዶች ናቸው። ስለዚህ አሁን ሐዋርያው ጳውሎስ በእግዚአብሔር መንፈስ ምሪት የጻፈው ይላል ካልቪን ስለ ሰዎች ክፋትና ብልሹ መንገዶች ነው የሚናገረው። በመጨረሻ ዘመን ላይ ሰዎች ባህሪያቸው ምን ያህል ክፉ እንደሚሆን፣ ሰዎች ብልሹ መንገዶችን እንዴት እንደሚከተሉ የሚናገር ነው ይላል ካልቪን ሲናገር። ስፐርጅን የተባለ ደግሞ ሰባኪ ሲናገር እንደዚህ አለ። ሁኔታዎች ሁሉ ከጊዜ ወደ ጊዜ እየተሻሻሉና እየተለወጡ በመሄድ በመጨረሻም ይህ አሁን ያለንበት ዘመን ወደ ሚሊኒየም፣ ወደ 1000 ዓመት ሰላማዊ ግዛት ይሸጋገራል ብለው ተስፋ የሚያደርጉ ቀናኢና ብሩህ አመለካከት ያላቸው ወንድሞች አሉ። እየተሻሻለ ነው የሚሄደው ብለው የሚናገሩ የሚያስቡ አሉ። ነገር ግን ቅዱሳት መጽሐፍት የሚደገፉበት ጽኑ መሰረት ስለማይሰጧቸው ይህንን ተስፋቸውን ጠብቀው መቀጠል አይችሉም። ከጌታችን ዳግም ምጽአት ውጪ ዓለምን ወደ ሚሊኒየም ከማደግ ይልቅ ወደ ታላቅ ውዥንብርና ቀውስ የመዘፈቅ ዕድሏ ሰፊ ነው። ዓለም
ይህንን የመሆኑ እድል ሰፊ ነው። ስለዚህ የመሻሻል ነገር እየተሻሻለ ይሄዳል። ከዛ በኋላ ጥሩ የሆነ ጊዜ ይመጣል ብለው ያስባሉ። አይደለም። ከክርስቶስ ዳግም ምጽአት ውጪ እንዲህ ሊያደርግ የሚችል የለም። የክርስቶስ ዳግም ምጽአት በሆነ ጊዜ ክርስቶስ ሲመጣ ልጆችን ሲወስዳቸው ያን ጊዜ ነው እንጂ ከዛ ውጪ ዓለም በተለየ ሁኔታ ወደ ውዥንብር ወደ ቀውስ እየተዘፈቀች ነው የምትሄደው ብሎ ስለዚህ ጥቅስ በተመለከተ ማብራሪያን ይሰጣል። እስኪ በዝርዝር እንመልከታቸው። የመጀመሪያው እንደዚህ ነው የሚለው፣ ሰዎች ራሳቸውን የሚወዱ ይሆናሉ። ስለ መጨረሻ ዘመን በሰዎች ባህሪ ላይ በተመለከተ ሐዋርያው ጳውሎስ በመንፈስ ቅዱስ ምሪት የተናገረው የመጀመሪያው ነገር ሰዎች ራሳቸውን የሚወዱ ይሆናሉ። በመጨረሻ ዘመን ራስ ወዳድነት ማለት ለሌሎች ሰዎች ግድ ሳይኖረው እንዲሁም ብዙ ጊዜ ሌሎችን በመጉዳት የራሱን ጥቅም ማሳደድ ማለት ነው። የራስን ጥቅም ማሳደድ ማለት ነው። ይሄ ራስ ወዳድነት ነው። ምንም ለሌሎች ሰዎች ግድ ሳይለው ዝም ብሎ ለራሱ ብቻ እያሰበ ሌሎችንም ደግሞ በመጉዳት የራሱን ጥቅም ብቻ የሚያሳድድ ሰው ይሄ ሰው ይላል ራስ ወዳድ ነው። እንግዲህ ራስ ወዳድነት ሲተረጎም በዚህ መልክ ነው የሚተረጎመው። ስለዚህ የመጨረሻ ዘመን ሰዎች ከባህሪያቸው ከምልክቱ አንዱ ራሳቸውን መውደድ ነው። ወይም ደግሞ ስለሌላው ግድ አይላቸውም። ብዙ ጊዜ የሌሎች መጎዳትም እየተጠቀሙ ራሳቸው ጥቅሙን ይጠቀሙበታል። ስለዚህ ራስ ወዳድነት ይህንን ነው የሚመስለው። ለአንድ ራስ ወዳድ ሰው የራሱን የግል ፍላጎቶች ማሟላት ብቻ በቂ አይደለም። ከግል ፍላጎቶቹ መሟላት በተጨማሪ የሚገርመው የሌሎችን ሰዎች ጥቅምም ይጎዳል። የራሱን ጥቅም ብቻ ራስ ወዳድ ሰው የራሱን ጥቅም ማሟላት ብቻ አይደለም፣ ሌሎችንም የሌሎች ሰዎችንም ጥቅም የሚነካ ነገርን ለራሱ ሲል ያደርጋል። ይሄ ከራስ ወዳድነት የሚመጣ ነው። ስለዚህ በመጨረሻው ዘመን እንግዲህ የሚሆነው ይሄ ነው። ሰዎች ከራሳቸው ፍላጎት በተጨማሪ የሌላውንም ጥቅም እየጎዱ ራሳቸውን መጥቀምን የሚፈልጉበት ሁኔታ እየበዛ ይሄዳል። በመጨረሻ ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ከስነ ምግባር አኳያ ሲታይ ራስ ወዳድነት ሶሊፒሲዝም ከተባለው ማለትም ይሄ ምን ማለት ነው? ከኔ በቀር ሌላ ሰው የለም የሚል ፍልስፍና ነው። ይሄ በጣም የራስ ወዳድነት መጨረሻ ጥጉ ነው። ስለዚህ ራስ ወዳድነት በጥቂቱ ከዚህ የተሻለ ነው ይላል ታንጎኔሬ የተባለ ሰው ማለት ነው። በጥቂቱ የተሻለ ነው ራስ ወዳድነት። ይሄ ሶሊፒሲዝም የተባለው ሶሊፒዝም የተባለው ቃል ሰው ከኔ በቀር ሌላ ሰው የለም እያለ የሚኖርበት ፍልስፍና ነው። ትንሽ ራስ ወዳድነት ከሱ የተሻለ ቢሆን የተሻለ ነው። ምክንያቱም ራስ ወዳድ ሰው ቢያንስ የሌሎችን ሰዎች መኖርን ይቀበላል። ያኛው መኖርንም አይቀበልም፣ እኔ ብቻ ነኝ የሚል። ስለዚህ ራስ ወዳድ ሰው መኖሩን ቢቀበልም ሌሎች ሰዎች እንዳሉ ቢቀበልም ግን የሌሎችን ሰዎች ጥቅም ግን አይቀበልም። ስለዚህ ራስ ወዳድነት ትንሽ ሻል ያለ ቢሆንም ሰው አለ ብሎ የሚያምን ቢሆንም ግን ኦልሞስት ተመሳሳይነት ያለው እንደሆነ እንመለከታለን። ሰዎች በዚህ ዘመን እንግዲህ ሰዎች ያለምንም ቅድመ ሁኔታ ራሳቸውን እንዲወዱ ነው የሚነገራቸው። ራስህን ውደድ ይባላሉ። በእርግጥ በአንድ ጎን ራስን መውደድ አስፈላጊ የሆነበት ሁኔታ አለ፣ እሱም በኋላ እንመለከታለን። ግን ሰዎች ያለምንም ቅድመ ሁኔታ ራስን ውደድ ተብለው ነው የሚነገራቸው፣ ራሳቸውን እንዲወዱ ማለት ነው። የሚገርመው ግን ራሳችንን እንድንወድ መነቃቃት አያስፈልገን፣ ሊነገረንም አይገባም። ለምን ቢባል በተፈጥሯችን እንዲህ አይነቱ ፍቅር በእኛ ውስጥ አለ። በተፈጥሯችን ማለትም ኃጢአት ካመጣው ነገር አንዱ ይኸው ነው። በቃ ራሳችንን የምንወድነን በተፈጥሮ። ስለዚህ ራስን ውደድ እያለ የሚያነቃቃንም አያስፈልገንም፣ እንወደዋለንና። በሌላ በኩል ግን ራሳችን እንድንጥላ መማር የለብንም። ልክ ነው፣ መጽሐፍ ቅዱስም ይህን ይደግፋል። ራስህን ጥላ አይልም መጽሐፍ ቅዱስ። በአንድ በኩል ግን ተፈጥሯችን ራስህን ውደድ ብሎ ስለሚነግረን ሌላ የሚያነቃቃን ነገርም
አያስፈልግም። በሮሜ ምዕራፍ 12 ቁጥር 3 ላይ እንዲህ ይላል፣ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። አትለፉ። በትዕቢት ማሰብ ከሚገባችሁ አልፋችሁ በትዕቢት አታስቡ። ይሄ በትዕቢት ከዚያ በላይ አልፈን የምናስብበት ነገር የሚያስከትለው ወደ ራስ ወዳድነት ስለሆነ ከራስ ወዳድነት የሚመነጭም አይነት ነገር ስለሆነ ነው። ስለዚህ ጳውሎስ በተሰጠኝ ጸጋ የምነግራችሁ እግዚአብሔር የእምነት መጠን እንዳካፈላችሁ መጠን እንደዚያው እንደ ባለ አእምሮ አስቡ፣ እንደ ባለ አእምሮ አስቡ። ከዚያ በላይ የሄዳችሁ በትዕቢት አታስቡ። መጽሐፍ ቅዱሳዊ ምሳሌ፣ ደስ የሚል ምሳሌ ይህንን በደንብ የሚገልጽልን አለ። ሉቃስ 12 ከቁጥር 16-21 ስለ አንድ ባለጸጋ ሰው ይናገራል። አንድ ባለጸጋ ሰው፣ ይሄ ባለጸጋ ሰው ወቅት መጣና ዘርዘራ። ከዚያ በኋላ በጣም የሚገርም የሆነ መከር ለመሰብሰብ ተዘጋጀ። ሲያየው በጣም የሚያምር ሆኗል። በደንብ ሰብል አግኝቷል ባለጸጋው ሰው። ከዛ በኋላ ያንን ካየ በኋላ የተናገራቸው ቃላት እነዚህ የራስ ወዳድነት ቃላት የሚገርሙ ቃላት ናቸው። እንደዚህ አለ። ሰብሉን አየና መከሩን አየና ዋው አለና ከዚያ በኋላ አንድ ነገር አደርጋለሁ አለ። አንድ ነገር አደርጋለሁ። በእንግሊዘኛው አይ የምትል ቃል አለችው። አይ ዊል ዱ ዚስ አለ። አንድ ነገር አደርጋለሁ። አይ ጎተራዬን አፈርሳለሁ። የማደርገው ይህንን ነው አለ። ጎተራዬን አፈርሳለሁ። አይ ዊል፣ አሁንም አይ የሚል ነገር እንዳለ እዚህ ጋር እናነባለን። ጎተራዬን አፈርሳለሁ። አንድ ነገር አደርጋለሁ፣ ጎተራዬን አፈርሳለሁ። እንግዲህ አንድ ነገር አንዳንድ ጊዜ ማድረግ መልካም ነው። አንዳንድ ጊዜ የምናደርጋቸው አንድ ነገሮች ደግሞ ከራስ ወዳድነት የሚመነጩ ሲሆኑ እሱም አስቸጋሪ ነው። ጎተራዬን አፈርሳለሁ አለ። ጎተራ ማፍረስና ሰፋ አድርጎ ማሰብ እሱም መጥፎ ላይሆን ይችላል። አንዳንዴ ያለንን እግዚአብሔር የሰጠንን ቢዝነስ ማሳደግ መልካም ሊሆን ይችላል። ግን የዚህ ሰው ችግር ይሄ አይደለም፣ ማሳደጉ አይደለም ችግሩ። እዚህ ጋር እንደምንመለከተው አንዲት ቃል አለች በእንግሊዝኛው አይ የምትል። ችግሩ እዚያ ጋር ነው ያለው። ቀጥሎ እንደዚህ አለ፣ የሚበልጥ እሰራለሁ። ካፈረስኩ በኋላ የሚበልጥ እሰራለሁ። መስራቱ ችግር የለውም፣ ግን አይ የምትል ነገር አለችው። አሁንም እዚች ጋር በረከቴን ሁሉ አከማቻለሁ አለ። አሁንም እዚህ ጋር አይ ዊል ስቶር፣ አይ የምትል ቃል አለች፣ እኔ የምትል ቃል አለች። እኔ እዚህ ሁሉ ውስጥ የምታዩት ቃል እኔ የሚለው ቃል ነው። በረከቴን ሁሉ አከማቻለሁ። ማከማቸት መልካም ነው፣ ሴቭ ማድረግ ችግር የለውም። ግን አይ የምትል ቃል አለች። አሁን ሁሉ ነገር የተያዘው ከራሱ ጋር ብቻ እንደሆነ ያሳያል። በመጨረሻ ብይ ጠጪ እላታለሁ፣ አይ ዊል ሴይ፣ ለነፍሴ እንደዚህ እላታለሁ። ከዛ በኋላ ብይ ጠጪ። ስለዚህ የምትበላው የምትጠጣው፣ የሚበላው የሚጠጣው ራሱ ብቻ ነው። ተመልከቱ፣ ከራስ ወዳድነት የመነጨ ነገር እንደሆነ እንመለከታለን። ስለሌላው ፈጽሞ አላሰበም። በሁሉም ነገር ውስጥ እኔ የሚል ቃል ሲጠቀም እንመለከታለን። እኔ እንደዚህ አደርጋለሁ፣ እኔ እንደዚህ አደርጋለሁ፣ እኔ እንደዚህ አደርጋለሁ። ስለዚህ ሁሉ ነገር ለማን ነው? ለራስ ብቻ ነው። ስለሌላው ምንም ያስበበት ሁኔታ የለም። በመጨረሻም የሚበላው የሚጠጣው ራሱ ብቻ ነው። ስለ ሰዎች ባጠገቡ በዙሪያው ያሉ ሊበሉ ሊጠጡ የሚገባቸው ነገር ግን የተቸገሩ ሰዎችን የሚያስብ ነገር የለውም ይሄ ሰው። በምሳሌ የተጠቀሰው ይሄ ሰው ማለት ነው። ክርስቶስ ስለዚህ ሰው ሲናገር ያን ያለው። ከዚያ በኋላ መጨረሻ ላይ ግን ክርስቶስ ምን አለ? አካሄዱ ትክክል ስላልነበር አይ ዛሬ ሌሊት ነፍስን ይወስዷታል። ስለዚህ የሰበሰብከው ለማን ይሆናል? ለማን ይሆናል? እኔ ብለህ የተናገርክለት ይሄ ሀብትህ ለማን ይሆናል? ምክንያቱም ትሞታለህ፣ በዚች ሌሊት ነፍስን ይወስዳሉ። አንዳንድ ጊዜ የማይገባን ይሄ ነው። ድንገት ህይወታችን ሊወሰድ እንደሚችል እንኳን አናውቅም። ስለዚህም ሁልጊዜ የምናስበው ስለ ራሳችን ብቻ ይሆናል። እኔ በሌላውም ጥቅም ላይ ተመስርተን ስለ ራሳችን ብቻ የምናስብበት ሁኔታ ሊኖር ይችላል። ይሄ ራስ ወዳድነት እንደሆነ እንመለከታለን። የበዛ ራስ ወዳድነት ለእኔ ብቻ ይላል
ለሌላው አያካፍልም። ይሄ የበዛ ራስ ወዳድነት ነው። ስለዚህ መጽሐፍ ቅዱስ ምን አለ? ሰዎች ራሳቸውን የሚወዱ ይሆናሉ አለ። ሁለተኛው የመጨረሻ ዘመን ባህሪ ምልክት ገንዘብን የሚወዱ ይሆናሉ ይላል። ገንዘብን የሚወዱ ይሆናሉ። ብሬንዳ ብላክማን የምትባል ሴት፣ ይቺ ሴት ገንዘብን እንዴት ማግባት ይቻላል ገንዘብን እንዴት ማግባት ይቻላል በሚል ስልጠና ትሰጣለች። ይቺ ሴት ሰዎች በገንዘብ ሀብታም እንዲሆኑ ነው የምታስተምረው፣ የምታሰለጥነው። እና በዚህ ውስጥ ምን ታስተምራለች? የወደፊት የትዳር አጋሮን ትላለች የቼክ ደብተር በመፈተሽ ያስገቡትን ገንዘብ ማጥናትና የገቢ ደረጃዎቻቸውን መገምገም እንደሚቻል ትላለች። መገምገም እንደሚቻል ነው ማስተምራችሁ። ታያላችሁ፣ ከዛ በኋላ ትገመግማላችሁ። ለምን? ወደፊት ሀብታም እንድትሆኑ ከነሱ ጋር ስትኖሩ። ስለዚህ የወደፊት የትዳር አጋራችሁን ቼክ በተመለከተ እንዴት እንደምትገመግሙ ላሰልጥናችሁ ብላ እሱን ስልጠና ነው የምትሰጠው። ስለዚህ ስትሰልጥ እንደዚህ ትላችኋለች፣ ሀብታም መሆን እፈልጋለሁ፣ ሀብታም መሆን ይገባኛል፣ እኔ ሀብታም ነኝ፣ የተወለድኩት ሀብታም ለመሆን ነው የሚለውን መፈክር ደጋግሙ ብላ ታስደግማለች። ስለዚህ ገንዘብን መውደድ እንዲማሩ ነው ሰዎችን የምታስተምረው ማለት ነው። ገንዘብን መውደድ እንዲማሩ ነው የምታስተምራቸው። ሉቃስ 16 13 እና 14 ላይ የሚገርም ነገር ስለ ፈሪሳውያን ይናገራል። ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት ክርስቶስ ኢየሱስ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉም። እንግዲህ ሰው ወይ አንዱን ይወዳል አንዱን ይጠላል ይላል በሌላም ቦታ ይህንኑ ሲናገር ማለት ነው። ቀጥሎ ግን የሚገርመው ስለ ፈሪሳውያን እንደዚህ ይላል፣ ገንዘብንም የሚወዱ ፈሪሳውያን። እነዚህ ፈሪሳውያን ገንዘብን በጣም ይወዱ ነበር። ገንዘብንም የሚወዱ ፈሪሳውያን ይህንን ሁሉ ሰምተው ያፌዙበት ነበር። ምክንያቱም ገንዘብን የሚወዱ ስለነበረ ማለት ነው። እንግዲህ እንደዚህ ነው። ለገንዘብና ለእግዚአብሔር መገዛት አትችሉም ሲባል በመጨረሻ ዘመን ያሉ ሰዎች ተመሳሳይ ነገር ነው የሚያደርጉት። እንደ ፈሪሳውያን ይስቃሉ፣ ይገርማቸውና ይስቃሉ። ስለዚህ ያፌዙበት ነበር በክርስቶስ ኢየሱስ ላይ። ገንዘብን ከመውደድ የተነሳ የመጣ ነው። መጽሐፍ ቅዱስ ስለዚህ ገንዘብን ስለመውደድ ምን ይላል? አንደኛ ጢሞቴዎስ 9 ምዕራፍ 6 ቁጥር 9 እና 10 ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና ወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና፣ የክፉ ነገር ሁሉ መሰረቱ፣ ምንጩ፣ ስሩ ገንዘብን መውደድ ነው። አንዳንዶች ይህንን ሲመኙ ገንዘብን መውደድን ማለት ነው ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ከሃይማኖት እንኳን እንዲሳሳቱ ያደርጋል ገንዘብን መውደድ። ስለዚህ የመጨረሻ ዘመን ሰዎች ገንዘብን የሚወዱ ስለሚሆኑ ከሃይማኖት ይሳሳታሉ፣ ሃይማኖትን እንኳን ይተዋሉ ገንዘብን ከመውደድ የተነሳ። ሶስተኛውን ባህሪ ትምክህተኞች ወይም ትዕቢተኞች፣ ትምክህተኞችና ትዕቢተኞች ይሆናሉ። ትምክህተኞች ወይም ትዕቢተኞች፣ መመካት፣ ትዕቢት አዲስ ነገር አይደሉም እነዚህ ነገሮች። ዛሬ ግን ከምንጊዜውም በላይ በጉልህ እየታዩ እየጨመሩ ያሉ ይመስላሉ። ትዕቢተኛ ሰዎች ራሳቸውን ከሁሉ በላይ አስፈላጊ ሰው እንደሆኑ አድርገው ነው የሚያስቡት። እኔ አስፈላጊ ነኝ፣ ከሁሉ በላይ እኔ አስፈላጊ ነኝ ብለው ያስባሉ። ያንዳንዳቸው ደግሞ አንተ አታስፈልግም፣ እግዚአብሔርም አያስፈልግም፣ አስፈላጊው እኔ ብቻ ነኝ ይላሉ። ትዕቢት ይህን ነው እንግዲህ የሚያስከትለው። ትዕቢት ካለ ሰዎች ሌላውን ሰው እንደማያስፈልጋቸው እግዚአብሔርም እንደማያስፈልጋቸው ይሰማቸዋል። ትዕቢት ይህንን ነው የሚያመጣው። ዛሬ ትምክህት፣ መመካት፣ ትዕቢት የሚባሉ ነገሮች በሁሉም ቦታ በግልጽ እየታዩ እንዳሉ እንመለከታለን። እንግዲህ የትዕቢት ክፋቱ ምንድን ነው ስንል፣ የትዕቢት ክፋቱ አንደኛ በትንሹም በትልቁም ወደ መኩራራት ያመራል። ከአንድ የመጽሐፍ ቅዱስ ታሪክ ላይ አሁንም ማነሳቸውን ነጥቦች እንድናይ ያፈልጋል። ከመጽሐፍ አስቴር ላይ ማለት ነው። ከመጽሐፍ አስቴር ላይ ሃማ የተባለውን ሰው የተመለከተ ባህሪው እነዚህን ባህሪያት
የሚያሳይ ስለሆነ ባጭሩ እሱ እንመልከት። እንግዲህ አንደኛ ትዕቢተኛ ሰው ክፋቱ ምንድነው? በትንሹም በትልቁም ነገር ወደ መኩራራት ነው የሚሄደው። አስቴር 5:11-12 ሐማም የሀብቱን ክብርና የልጆቹን ብዛት ንጉሱም ያከበረበትን ክብር ሁሉ በንጉሱም አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ለቤተሰቡ ነው። ሐማም ንግስቲቱ አስቴር ወዳዘጋጀችው ግብዣ ከኔ በቀር ከንጉሱ ጋር ማንንም አልጠራችም። ደግሞ ነገ ከንጉሱ ጋር ወደ እርሷ ተጠርቻለሁ። አሁን ሐማ ባለው ነገር ሲኩራራ ነው የምንመለከተው። ከንጉሱ ጋር የተጠራሁት እኔ ብቻ ነኝ፣ ማንም አልተጠራም እያለ ሲኩራራ እናያለን። ስለዚህ በትንሹም በትልቁም እንድንኩራራ ያደርጋል። ትዕቢት በሕይወታችን ሲኖር ማለት ነው። ሐማ እንደተኩራራበት አይነት መኩራራት ይመጣል። በሁለተኛ ደረጃ ትዕቢት አይረካም። ራሱ ትዕቢት አይረካም፣ ትዕቢተኛ ሰውም አይረካም። ስለ ሐማ እንቀጥል። አስቴር 5:13 ላይ እንደዚህ ይላል፣ ነገር ግን አይሁዳዊ መርዶክዮስ በንጉሱ በር ተቀምጦ ካየው ይህ ሁሉ ለእኔ ምን አይጠቅምም አለ። እዚያ ጋር መርዶክዮስን እያየው የሚያረካኝ ነገር የለም። ስለዚህ አላረካውም። የመርዶክዮስ መቀመጥ ለሱ አስቸጋሪ ሆኖበት ነበር። ትዕቢተኛ ሰው ያለው ነገር አያረካውም። ምክንያቱም በሌሎች ላይ እንደገና በሌሎች ጥቅም መጨመር ስለሚፈልግ ነው። የሌሎች ጉዳት ደስታው ስለሚሆን ነው። ስለዚህም አይረካም። ሶስተኛ ትዕቢት የማይረባ ስራ እንድትሰሩ ያደርጋል። አስቴር 5:14 ሚስቱም ዞሳራና ወዳጆቹ ሁሉ ቁመቱ 50 ክንድ የሆነ ግንድ ይደረግ፣ ነገም መርዶክዮስ ይሰቀልበት ዘንድ ለንጉሱ ተናገር፣ ደስ ብሎ ከንጉሱ ጋር ወደ ግብዣው ግባ። ይሄ ምክር ለትዕቢተኛ ሰው ደስ የሚል ምክር ነው። የስ አለ ሐማ፣ ትክክል ነው አለ። ከዚያ በኋላ ቁመቱ 50 ክንድ የሆነ መርዶክዮስን የሚያሰቅልበትን እንጨት ሰራ። የማይረባ ስራ፣ ሌላውን ሊያጠፋ ወደሚችል ስራ እንዲያዘነብል አደረገው። አራተኛ ከመንገዳችን ሁሉን እንድናስወግድ ያደርጋል። በፊታችሁ የሚቆም ነገር እንዲኖር አትፈልጉም። ትዕቢተኛ ሰዎች በፊታቸው የሚቆመውን ሁሉ ማስወገድ ነው። ያስወግዳሉ። ሰውን ያስወግዳሉ፣ ነገሮችን ያስወግዳሉ፣ ሁኔታዎችን ያስወግዳሉ። መጨረሻም እግዚአብሔርን ከፊታቸው ያስወግዳሉ። አያስፈልግም እግዚአብሔር ይላሉ። ትዕቢተኛ ሰዎች እንደዚህ ነው የሚያደርጉት። ትዕቢት ይህንን የሚያመጣል። ከመንገዳችሁ ሁሉን ነገር እንድታስወግዱ ያደርጋል። አስቴር 5:14 ስለ ሐማ ሲነግረን ነገራቸውም ሐማን ደስ አሰኘው፣ ግንዱንም አስደረገ። መወገድ አለበት። ከፊቴ ይሄ እንቅፋት መወገድ አለበት። ብቻዬን እንድታይ የማያደርገኝ በዚህም የማይደሰት እንቅፋት ነገር መወገድ አለበት አለ። ስለዚህ ሊያስወግድ ተነሳ። ከመንገዱ መርዶክዮስን ማስወገድ ነበር የፈለገው። በአምስተኛ ደረጃ ትዕቢት ሁሉ እንደሚፈልጋችሁ እንዲሰማችሁ ያደርጋል። ደግሞ የትዕቢተኛ ሰው አንዱ ችግር ይሄ ነው። ክፋቱ ይሄ ነው። ትዕቢት ሁሉ ይፈልገኛል ብላችሁ ታስባላችሁ፣ ትዕቢተኛ ስትሆኑ ማለት ነው። በመርዶክዮስ ዘንድ የነበረው ችግር ይሄ ነው። አስቴር 6:6 ላይ ሐማም ገባ፣ ንጉሥ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉሥ ከኔ ይልቅ ማንን ያከብር ዘንድ ያስባል አለ። እኔን ነው የሚያከብረው። ስለዚህ ንጉሥ ይፈልገኛል፣ እኔ ብቻ ነኝ የምፈልገው። ትዕቢት እንደዚህ ነው። እኛ ብቻ ተፈላጊ እንደሆነን እንዲሰማን ያደርጋል። ይሄ ሰው እሱ ብቻ እንደሚፈልግ ነው የተሰማው። ከኔ በቀር ማንን ይፈልጋል? ንጉሱ እኔን ነው የሚፈልገው። ሊያከብር ቢፈልግ እኔን ነው የሚያከብረው። ከኔ ውጭ ማንን ያከብራል? የሚያሳዝነው ግን እንግዲያውስ በጣም ጥሩ ሄድና ይህን ይደረግለት አለ። ስለ ራሱ አስቦ ነው እንግዲህ ይሄ ይደረግለት ሲል ሐማ ንጉሱ እንግዲያውስ ሂድና ለመርዶክዮስ ይህንን አድርግለት አለው። ይህንን ለመርዶክዮስ የሚገባው አለ፣ ከአንተ ሌላ የሚገባው አለ። ስለዚህ አንተ ብቻ አይደለህም።
የምትፈልገው አንተ ብቻ አይደለም። አንዳንዴ የምንፈልገው እኛ ብቻ እንደሆነ እንዲሰማን የሚያደርገው ትዕቢት ነውና እንዲህ አይነት ስሜት እግዚአብሔር እንዲያስወግድልን መጠየቅ እግዚአብሔርን ይገባል። ወደ አራተኛው ባህሪ ስንመጣ ከመጨረሻ ዘመን ሰዎች ባህሪ ተሳዳቢዎች ይሆናሉ ይላል። ተሳዳቢ በሌላም ትርጉም ሐሜተኛ ማለት ሌሎችን ለመጉዳት የስድብ የማንቋሸሽ ወይም የፌዝ ቃላትን የሚጠቀም ሰው ማለት ነው። ተሳዳቢ ማለት ጥሩ ያልሆኑ ቃላትን የሚጠቀም ሊያንቋሽሽ፣ በሰው ላይ ሊያፌዝ፣ ሊጎዳው እነዚህን ጥሩ ያልሆኑ ቃላትን የሚጠቀም። መጽሐፍ ቅዱስ ግን የሚያስተምረን እንደዚህ እንድንሆን አይደለም። ስለ ኢየሱስ ምሳሌያችን ሲናገር መጽሐፍ ቅዱስ ምን ይላል? ሁለተኛ ጴጥሮስ 2 ቁጥር 21 እስከ 23 ሲሰድቡት መልሶ አልተሳደበም፣ የስድብ ቃል ካፍ ውስጥ አልወጣም። ክርስቶስ ኢየሱስ ምሳሌያችን ክርስቶስ ይሄ ነው፣ አልተሳደበም። እኛም ይሄ ነው በህይወታችን ሊሆን የሚገባው እንጂ ተሳዳቢዎች ልንሆን አያስፈልግም። የሚያንቋሽሹ ቃላት፣ የማይገቡ ቃላትን ካፋችን እንድናወጣ አይፈልግም። አምስተኛው ለወላጆቻቸው የማይታዘዙ። እንግዲህ የዘመኑ ልጅ ወደ መጨረሻ ስንጓዝ ስንመጣ የምናየው የዚህ አይነት ልጆችን ነው። ይኸው እንደምታዩት እንግዲህ ከወላጅ እኩል ፊት ለፊት መነጋገር፣ አለመታዘዝ የምንመለከተው ይህን ነው። መጽሐፍ ቅዱስ ግን መታዘዝ እንደሚገባን ይናገራል። መታዘዝ እንደሚገባን ይናገራል። እንደው አንድ መረጃ እንደሚያሳየው ይላል ከ1960ዎቹ አጋማሽ ጀምሮ በአንድ ወቅት ልጅ ለወላጆቹ ሊኖረው ይገባ የነበረው ተገዥነትና አክብሮት አስፈሪ በሆነ ሁኔታ መፈራረስ ታይቶበታል። ያ መታዘዝ አይታይም፣ ያ አክብሮት አይታይም፣ እየፈራረሰ መጥቷል ከ1960ዎቹ በኋላ ይላል። ስለዚህ ቃሉ እንደተናገረው እንግዲህ በመጨረሻ ዘመን የማይታዘዙ ይሆናል። ግልጽ ነው፣ ትክክል ነው። ተመሳሳይ ነገር እናያለን። ብዙዎች ለወላጆቻቸው የማይታዘዙ ሆኗል። ልጆች፣ ወጣቶች ወላጆቻቸውን በቀላሉ ችላ ማለታቸው የተለመደ ነገር ሆኗል። እንዲሁ በቀላሉ ችላ የማለት ነገር እንዳለ እንመለከታለን። እግዚአብሔር ግን በቃሉ ምን አለ? ልጆች ለወላጆቻችሁ ታዘዙ። በመጨረሻ ዘመን ግን ይሄ ነገር ይከሰታል። ወላጆቻቸውን የማይታዘዙ ልጆች ይበዛሉ። ቀጥሎ ደግሞ ስድስተኛው የማያመሰግኑ ይላል። የማያመሰግኑ የመጨረሻ ዘመን ሰዎች ባህሪ አንዱ ይሄ ነው። የማያመሰግኑ፣ ሰውንም እግዚአብሔርንም የማያመሰግኑ ይሆናሉ። አመሰግናለሁ ማለት ማይችሉ፣ የሚገባቸው እንደሆነ እንደሚሰማቸው፣ ሰው ቢያደርግላቸውም እግዚአብሔር ቢያደርግላቸውም በቃ የተገባቸው እንደሆነ ተሰምቷቸው ዝም ብለው ሳያመሰግኑ የሚሄዱ፣ በንግግር ሊሆን ይችላል፣ በተግባር ምስጋናቸውን የማይገልጹ ይሆናሉ። ለሚቀበሉት ነገር አመሰግናለሁ የሚለውን የማያውቁ ይሆናሉ። የሉቃስ ወንጌል 17 ላይ ስለ 10 ለምጻሞች ይናገራል። በመንገድ ሲሄዱ ኢየሱስን አገኙት። ከዚያ በኋላ አቤቱ ማረን ብለው ጮሁ። 10ሩም ወደ ክርስቶስ ኢየሱስ ጮሁ፣ አቤቱ ማረን። እነዚህ ለምጻሞች በለምጽ የተመቱ ነበሩና ለምጽ ደግሞ አስቸጋሪ በሽታ ነው። በጊዜው ደግሞ ተገለው እንዲኖሩ የሚያደርግ ክፉ በሽታ ነው። ይሄ ለምጽ ቀላል አይደለም። ሰውነትን ገጽታን የሚያበላሽ አይነት በሽታ ነው። እጆቻቸው እንዲቆራረጡ የሚያደርግ አይነት በሽታ ነው። 10 ለምጻሞች በዚህ ተይዘዋል። ጣቶቻቸው እንዲቆራረጥ የሚያደርግ በሽታ ስለሆነ በዚህ ተይዘዋል። ከዚያ በኋላ አቤቱ ማረን ብለው ጮሁ ወደ ኢየሱስ ክርስቶስ ሲያገኙት። ክርስቶስ ኢየሱስም ምሕረት አደረገላቸውና ሂዱና ራሳችሁን ለካህን አሳዩ አላቸው። በዚያን ጊዜ አንድ ለምጻም ሲፈወስ ሄዶ ለካህን ራሱን ያሳያል። ካህኑ ያረጋግጥለታል። ተፈውሰሃል፣ ከሕዝብ ጋር መቀላቀል ትችላለህ ብሎ ይነግረዋል።
ስለዚህም ያን እንዲያደርጉ ሂዱ፣ ለካህን ራሳችሁን አሳዩ አላቸው። ሄዱ። በመንገድ ሲሄዱ ይላል መጽሐፍ ቅዱስ ተፈወሱ። በመንገድ ላይ ያሉ ተፈወሱ። ከዚያ በኋላ በመንገድ ላይ ሳሉ ከተፈወሱ በኋላ ቁጥር 15-16 እንዲህ ይላል፣ እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ሌሎቹ አይሁዳውያን ነበሩ። ሳምራዊው ተመልሶ መጣ፣ አመሰገነ። አመሰግናለሁ ጌታ። 9 ግን ዝም ብለው ሄዱ። የማያመሰግን ትውልድ ስለተደረገለት አውቀዋል፣ አይተዋል። 10ኛው ሲመለስም አይተዋል ሊያመሰግን። እነሱ ግን ዝም ብለው ሄዱ፣ ይገባናል አይነት ስሜት። ስለዚህ ስለተፈወሱ ሄዱ፣ ሳያመሰግኑ ሄዱ። ብዙ ሰዎች እንደ 9 ናቸው። ተቀብለው በዛው መሄድ ነው። በመጨረሻ ዘመን አመስጋኝነት እየጎደለ እያነሰ ይመጣል። ተደርጎላቸው በዛው መሄድ ነው። እንዲህ አይነት ሰዎች በመጨረሻ ዘመን ይበዛሉ። ልጆች ወላጆቻቸውን አመሰግናለሁ ማይሉበት፣ ግዴታው እኮ ነው የሚሉበት ሁኔታ እየበዛ ይሄዳል ማለት ነው። ቀጣይ 7ኛ ምናየው ቅድስና የሌላቸው ይላል። ቅድስና የሌላቸው፣ ቅድስና ማለት መለየት ማለት ነው። መለየትና መለየትን የማይፈልጉ፣ ለእግዚአብሔር መለየት የሚገባውን ነገር መለየት የማይፈልጉ፣ ራሳቸው ደግሞ መለየት ከሚገባቸው ነገር መለየት የማይፈልጉ፣ እነዚህ ናቸው ቅድስና የሌላቸው። በመጨረሻ ዘመን ሰዎች እንደዚህ ይሆናሉ ነው የሚለው። እንዲህ ይሆናሉ። ራሳቸውን ለጌታ ለይተው መስጠት አይፈልጉም። ራሳቸውን ለክርስቶስ ኢየሱስ ያንተ ነኝ የተቀደስኩ ሆንልሃለሁ ብለው ለይተው ለኢየሱስ ክርስቶስ መስጠት የማይፈልጉ ይበዛሉ። የተቀደሰውን ለእግዚአብሔር መለየት የማይፈልጉ፣ ብዙ እግዚአብሔር የተቀደሰ የሚላቸው ነገሮች አሉ። እነዛን ለእግዚአብሔር የተለየ ነው የተቀደሰ ነው ብለው መለየትን የማይፈልጉ፣ ከገንዘባቸው ለምሳሌ ጌታ ከ10 አንዱን ለዩልኝ አስራት ነው ብሏል። ስለዚህ ከሚያገኙት ከ10 አንድ ለእግዚአብሔር ለይተው ለመስጠት የማይፈልጉ ይሆናሉ በመጨረሻ ዘመን። ቅድስና የሌላቸው ሲል መቀደስ የማይፈልጉ፣ ለእግዚአብሔር የሆነውን ለእግዚአብሔር መመለስ መቀደስ የማይፈልጉ ይሆናሉ። ከቀናችሁ ከ7ቱ አንዱን ቀድሱ አለ እግዚአብሔር። ያንን መለየት የማይፈልጉ፣ ከቀናቸው እግዚአብሔር ከሰጣቸው ቀን አንዱን ለእግዚአብሔር ቀድሰው ሰጥተው እግዚአብሔር የማያመልኩበት፣ እንዲህ አይነት ቅድስና የሌላቸው ሰዎች ይላል መጽሐፍ ቅዱስ። ቀጥሎ የመጨረሻው ፍቅር የሌላቸው ነው የሚለው። ፍቅር የሌላቸው፣ ለእግዚአብሔር ፍቅር የላቸው። በመጨረሻ ዘመን ከሰዎች ባህሪ አንዱ ከመጨረሻ ዘመን ሰዎች ባህሪ አንዱ ፍቅር የሌላቸው ይሆናሉ። ለእግዚአብሔር ፍቅር የላቸውም፣ ለሰዎችም ፍቅር የላቸው፣ አይኖራቸውም። ስለዚህም በጥላቻ የተሞሉ ናቸው። እግዚአብሔርን የሚጠሉ፣ ስለ እግዚአብሔር ሲነገር የማይደሰቱ፣ ስለ ሌላ ነገር ብቻ ሲነገር የሚደሰቱ፣ ስለ እግዚአብሔር ከተነገረ ግን በጣም የሚበሳጩ ይሆናሉ። እግዚአብሔርን የሚጠሉ ይሆናሉ። የመጨረሻ ዘመን ሰዎች አንዱ ባህሪ ይሄ ነው። ፍቅር አይኖራቸውም ለእግዚአብሔር። በምን ይታወቃል? እነዚህ ሰዎች አንደኛ በሌላ ነገር ላይ ነው ፍቅራቸውን የሚያሳርፉት። የሚወዷቸው ነገሮች ሌሎች ነገሮች ናቸው። መጽሐፍ ቅዱስም ቅድም ባነበብነውም ነግሮናል። የዚህ ዘመን ሰዎች እግዚአብሔርን ከመውደድ ይልቅ ተድላን ይወዳሉ። እግዚአብሔርን ከመውደድ ይልቅ ራሳቸውን ይወዳሉ። ስለዚህ ይሄ የመጀመሪያው ነው፣ ፍቅርን በሌላ ነገር ላይ ማሳረፍ። የሚወዱት ሌላ ነገር ነው፣ ጠፊ የሆነ ጊዜያዊ ነገር። ከእግዚአብሔርና ለዘላለም አብሯቸው ከሚኖሩ ሰዎች ይልቅ የሚጠፉትን ነገሮች ይወዳሉ። ሁለተኛ የሚታወቀው ዓለማዊነትን በማስፈን ነው። በብዛት ሴኩላሪዝም የሚባለውን ነገር በሕይወታቸው፣ በግዛታቸው፣ በንግግራቸው፣ በሁሉ ነገራቸው ውስጥ ይህንን ነገር ያሰፍናሉ። ዓለማዊነትን። በኔቸር ኮሚኒኬሽን ሰዎች ቀስ በቀስ ከህዝባዊ ስርዓቶች እየራቁ
ለሃይማኖት የነበራቸውን ቦታ እየቀነሱ ከቀደሙት ተቋማት ትስስሮች እየራቁ ነው ይላል ኔቸር ኮሚኒኬሽን በሚል ጽሑፍ ላይ። ሰዎች እየራቁ ነው፣ ፍቅር እየጠፋ የነበራቸው ለሃይማኖታዊ ነገር የነበራቸው ነገር እየቀነሰ ቀድሞ የነበራቸው ከሃይማኖት ጉዳዮች ጋር ከቤተ ክርስቲያን ጉዳዮች ጋር የነበራቸው ነገር እየቀነሰ እየራቁ ይሄዳሉ። ይሄ ሌላኛው መገለጫ ነው። ፍቅር የሌላቸው ሰዎች ዓለማዊነትን ያሰፍናሉ በህይወታቸው። መንፈሳዊነትን እየራቁ የአምልኮ ጉዳይን እየራቁ ከእግዚአብሔር ጋር የነበራቸውን ነገር እየራቁ ዓለማዊነትን በህይወታቸው፣ በቤታቸው፣ በኑሯቸው እያሰፈኑ ይሄዳሉ። በሶስተኛ ደረጃ ከእምነት ይልቅ ለቁሳቁስ ቅድሚያ ይሰጣሉ። ከሃይማኖት ወይም ከእምነት ይልቅ ለቁሳቁስ፣ ለሚጠፉ፣ ለጊዜያዊ ነገሮች ቅድሚያ ይሰጣሉ። ለሀብትና በራስ መተማመን ቅድሚያ በመስጠት ለእግዚአብሔር ጥቂት ቦታ ብቻ መተዋቸው ነው። አንዳንዱም ያንን ጥቂት ቦታውንም ደግሞ ቶታሊ ይተወዋል። ስለዚህ ወይ እግዚአብሔር ጥቂት ቦታ ነው የሚያስፈልገው፣ አለበለዚያ ደግሞ ምንም አያስፈልገውም እግዚአብሔር የሚሉ ይሆናል። በህብረተሰብ ውስጥ ያለው ጠላትነት እየጨመረ እንዳለ ያሳያል ማለት ነው። ይሄ አራተኛው ነጥብ ነው። በህብረተሰቡ መካከል ያለው ጠላትነት መጨመሩ አንዱ ምልክት ነው። ሰዎች ፍቅራቸው የቀዘቀዘ መሆኑን የሚያሳየው ይሄ በእርስ በርስ ያለው ጠላትነት፣ መጠላላት እየጨመረ ሄደ። ፍቅር መሆኑ ቀርቶ እየጨመረ ጥላቻው ሄደ። ሌላው እምነትን እንዳማራጭ ማየት፣ አንዱ ደግሞ ፍቅር ሲጠፋ ሰዎች እምነትን እንደ አማራጭ ማየት ይጀምራሉ። እግዚአብሔር በዕለታዊ ውሳኔ አሰጣጥ ላይ ማዕከል ከመሆን ይልቅ በችግር ጊዜ እንደ መጨረሻ አማራጭ ብቻ ይሆናል። ማዕከል አይደለም በህይወታቸው። ሲቸግራቸው እንደ አማራጭ ሊሮጡ ይችላሉ፣ ግን ማዕከል አይደለም በህይወታቸው። ችግር ማሳለፊያ ብቻ ይሆናል እግዚአብሔር። እምነትም እንደዛው አማራጭ ይሆናል። በእግዚአብሔር ማመናቸው ዝም ብሎ የሆነ እንደ አማራጭ የሚታይ በሆነ ነገር ላይ፣ በሆነ ጊዜ ላይ፣ በሆነ ጉዳይ ላይ ብቻ የሚፈለግ አይነት ይሆናል። ለእግዚአብሔር ያለው ፍቅር ሲቀንስ ይሄ ነገር ይሆናል ማለት ነው። ሌላው ለስነ ምግባር ትምህርቶች አለመገዛት ነው። ለስነ ምግባር ትምህርቶች አለመገዛት፣ ፍቅር ሲጠፋ፣ ለእግዚአብሔርም ለሰውም ያለ ፍቅር ሲጠፋ ለመልካም ስነ ስርዓት ለስነ ምግባር የሚኖረን ነገር መገዛት እየቀረ ይሄዳል። የስነ ምግባር ትምህርቶችን መቃወም ይጀመራል። አያስፈልጉም ይባላል። የስነ ምግባር ትምህርቶች፣ ሰው የስነ ምግባር ነገሮችን መፈጸም የለበትም። ልቅ መሆን አለበት፣ ነፃ መሆን አለበት። የመንፈሳዊ እምነቶች ላይ ደግሞ መደራደር ዝንባሌ ይታያል። በመንፈሳዊ ጉዳይ መደራደር ይታያል። ምንም ችግር የለውም ማለት ይጀምራል። ይሄ እኮ ምንም ችግር የለውም። አንዳንድ ነገሮች አሁን በብዛት ምን ችግር አለው ሲባሉ ይሰማል። ስለዚህ የመደራደር ጉዳዮችን እንመለከታለን። እግዚአብሔርንም ሰውንም መጥላት፣ ፍቅር አልባ ህይወት ሲሆን ደግሞ ሰዎች ቀጥሎ ያለውን ይሆናሉ። እርቅን የማይሰሙ ይሆናሉ። በሀገራት መካከል ዛሬ እርቅ አስቸጋሪ እየሆነ ነው። እንግዲህ ወደ መጨረሻ ዘመን ስንመጣ እርቅ የሚባለው ነገር ከባድ እየሆነ ይመጣል። አስቸጋሪ ይሆናል። ለምን? ሰዎች እርቅን የማይሰሙ ይሆናሉ። መታረቅ የሚባል ነገር፣ ይቅር መባባል የሚባል ነገር፣ ያን ነገር ሰዎች የማይሰሙት ይሆናሉ። በግለሰቦች መካከል እርቅ የማይሰማ ነገር ይሆናል። ሰዎችን ለማስታረቅ ወደ መጨረሻ ዘመን ስትሄዱ ለማስታረቅ ስታስቡ አስቸጋሪ ይሆንባቸዋል። አሁንም እንደዚያው ነው። አንዳንድ ሰዎችን ለማስታረቅ ስታስቡ እኔ ከሱ ጋር ከምታረቅ ሰማይ ይቅርብኝ የሚል አይነት ንግግር የሚናገሩ ሰዎችንም ትሰማላችሁ። ስለዚህ እርቅን የማይሰሙ ይሄ አስቸጋሪ የሆነ የመጨረሻ ዘመን ባህሪ ነው። ይቅርታ መባባል የማይፈልጉ
በክርስቲያኖች መካከል እርቅ አስቸጋሪ የሆነ ነው። ለእርቅ ፈቃደኝነት እየጠፋ ነው። ለመታረቅ ለመስማማት ፈቃደኝነቱ እየጠፋ ነው። ከሰው ጋር እርቅ አስቸጋሪ የሚሆን ከእግዚአብሔር ጋር እንደዚሁ መታረቅ አስቸጋሪ የሚሆንበት አንዳንዴ ከሰው ጋር እርቅ የሚያስቸግረን ከአምላክ ጋር መታረቅ ሲያቅተን ነው። ወገኖቼ ከእግዚአብሔር ጋር ስንታረቅ ከሰው ጋር መታረቅ አይከብደንም። ከእግዚአብሔር ጋር የታረቀ ሰው ከሰው ጋር ይታረቃል፣ አይቸገርም። ሁለተኛ ቆሮንቶስ 5:20 እንደው ምንድነው የሚለው? እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እርስ በርስ ከመታረቅ አልፎ ሰዎች ከእግዚአብሔር ጋር እንዲታረቁ እንለምናለን። ታረቁ ከእግዚአብሔር ጋር። ለምን? ከእግዚአብሔር ጋር ስትታረቁ እርስ በርስም ትታረቃላችሁ። ስለዚህ ታረቁ። ይሄ ነው የእግዚአብሔር ሐሳብ። ግን በመጨረሻ ዘመን ይህንን የማይሰሙ እርቅን የማይሰሙ ሰዎች ይበዛሉ። እርቅ የሚቸግረው ይቅርታ ማድረግ ሲቸግረን ነው። በእንደዚህ አይነቱ የፍጻሜ ዘመን ባህሪያት ለሚቸገሩ ሁሉ ግን ደስ የሚል የምስራች ኢየሱስ ነፃ ያወጣል። እነዚህ ሁሉ የፍጻሜ ዘመን ባህሪያት ያየናቸው ባህሪያት ሌሎችም የቀሩትም ጭምር እነዚህ ባህሪያት በሰዎች ሕይወት ውስጥ በመጨረሻ ዘመን የሚገለጹ የሚታዩ ናቸው። ግን ነፃ መሆን የሚወድ ግን ነፃ መሆን ይችላል። በመጨረሻውም ዘመን ቢሆን ከዚህ ማምለጥ የሚፈልግ ግን ማምለጥ ይችላል። ለምን? ነፃ የሚያወጣ ከነዚህ ባህሪያት ነፃ የሚያወጣ ኢየሱስ ክርስቶስ ነው። ማንም ግን በራሱ ነፃ መሆን አይችልም። ይሄ የተነገረለት እየተፈጸመ ያለ ጉዳይ ያለ ክርስቶስ ስንሆን በእኛም ሕይወት ላይ መታየቱ አይቀርም። በራሳችን ነፃ መሆን ስለማንችል ማለት ነው። ሰው ግን ኢየሱስ በሕይወቱ እንዲነግስ ሲፈቅድ ድንቅ የሆነ ይቅርታን ማድረግ ይችላል። በሕይወቱ በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ እየወገሩት እያለ የተናገረው የሚገርም ንግግር ነው። እንደዚህ ይላል፣ ይህንን ኃጢአት አትቁጠርባቸው። ይህንን የተናገረው ይህንን ኃጢአት አትቁጠርባቸው። የሚወግሩትን ሰዎች ነው እንደዚህ ያላቸው። ይህንን ኃጢአት አትቁጠርባቸው። እየተወገረ እየሞተ እየገደሉት። ይሄ የሚመጣው ከክርስቶስ ኢየሱስ ጋር ስንሆን በክርስቶስ ኢየሱስ ፍቅር ልባችን ሲሞላ እንደሆነ እንመለከታለን። ያዕቆብ ደሻዘር የተባለ ሰው ይሄ ሰው በቶኪዮ ላይ በተካሄደው የዶሊትል ጥቃት ላይ ዶሊትል ሬይድ የሚባለው ላይ ከተማረከ በኋላ በቁጥጥር ስር የዋለ አሜሪካዊ ቦምብ ጣይ ነበር። ይዘውት ነበር። ደሻዘር በጃፓን የምርኮኞች ካምፕ ውስጥ ለዓመታት ተሰቃይቶ ይኖር ነበር። ለብዙ ዓመታት ሲሰቃይ ይኖር ነበር። በኋላ ግን በምርኮ ውስጥ እያለ በመጽሐፍ ቅዱስ መለወጥ ቻለ። መጽሐፍ ቅዱስ ሲሰጠው አነበበ። ከዚያ በኋላ የኢየሱስ ቃላት ለወጡት። በመጨረሻ ከተለወጠ በኋላ ቆይቶ ሲፈታ ወደ ሀገሩ ከሄደ በኋላ እሱን ለበደሉት ሰዎች ሁሉ በይቅርታ የተሞላ ልብ ነበረው ይላል ታሪኩ። ከዛ እንደዚህ ያለ ወደ ጃፓን ሄዳለሁ፣ እነዚያ ያንን ያህል ዘመን እንደዚህ ወደ አሰቃዩኝ ሰዎች ሄዳለሁ። ለመበቀል አይደለም የሚሄደው፣ ነገር ግን ወንጌልን ለመስበክ ይሄዳል። ይሄ ነው የእግዚአብሔር ፍቅር በሰው ሕይወት ውስጥ ሲሆን በክርስቶስ ኢየሱስ የተለወጠ ልብ ይህንን ነው የሚያደርገው። ወደ ጠላቶቹ ይሄድና በፍቅር ለጠላቶቹ የክርስቶስ ኢየሱስን ፍቅር ያሳያል። ኢየሱስ በሰው ሕይወት ላይ ገዢ እንዲሆን ስንፈቅድለት የሚከተሉ ነገሮች ይሆናሉ። ራስ ወዳዱን ሌላውን ወዳድ ያደርገዋል። ገንዘብ ወዳዱን ጌታውን ወዳድ ያደርገዋል። ትዕቢተኛውን ትሑት ያደርገዋል። ተሳዳቢውን መራቂ ያደርገዋል። የማይታዘዘውን ታዛዥ ያደርገዋል። የማያመሰገነውን አመስጋኝና አድናቂ ያደርገዋል። ቅድስና የሌለውን በቅድስና እንዲኖር ይረዳዋል። ፍቅር የጎደለውን እጅግ አፍቃሪ ያደርገዋል። የክርስቶስ ኢየሱስ በሰው ሕይወት ውስጥ መኖር ይህንን ሁሉ ነገር ያመጣል። ወገኖች ያለ ክርስቶስ ኢየሱስ ምንም ልናደርግ አንችልም። የክርስቶስ ኢየሱስ መኖር ነው በሕይወታችን ይህን የሚያደርገው።
ምክንያቱም የመንፈስ ቅዱስ ፍሬዎች በሕይወታችን እንዲፈልቅ ስለሚያደርገን ነው። ምናልባት ዛሬ ይህንን ቃል የእግዚአብሔር ቃል የምትሰሙ የመጨረሻ ዘመን ሰዎች ባህሪ እያስቸገራችሁ ያላችሁ ካላችሁ ኢየሱስ ክርስቶስ ነፃ አውጪ ነው። ስለዚህ ወደ ኢየሱስ ክርስቶስ ተጠጉ፣ ከጌታ ጋር ተዋወቁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን አግኙት። ከዚያ በኋላ ለውጥ በሕይወታችሁ ይመጣና ራስ ወዳድነት ካስቸገራችሁ ሌላው እንድትወዱ እስክትችሉ ድረስ ይለውጣችኋል። ገንዘብ ወዳድ ከሆናችሁ ጌታችሁን እንድትወዱ እስክትችሉ ድረስ ይለውጣችኋል። በሕይወታችሁ እነዚህ ችግሮች ያሉ ካሉ ኢየሱስ ክርስቶስ ወደ ሕይወታችሁ ሲገባ ብዙ ለውጥ ይመጣል። ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ወደ መጽሐፍ ቅዱስ እንድትመጡ ጋብዛችኋለሁ። ክርስቶስን በማመን በማወቅ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን በማየት ከመጨረሻ ዘመን ባህሪያት፣ ጥሩ ያልሆኑ ባህሪያት ነፃ ወጥታችሁ ኢየሱስ ክርስቶስ ዳግም ሲመጣ በመንግስቱ የምትገኙ እንድትሆኑ ሊያዘጋጃችሁ ወደሚችለው ወደ ኢየሱስ ክርስቶስ እንድትቀርቡ እጋብዛችኋለሁ። ጌታ ይርዳችሁ። ጸሎት አድርገን እንጨርሳለን። ክብር የሚገባህ የዘላለም አምላክ እግዚአብሔር ተመስገን፣ ስለ ቃል ተመስገን። በመጨረሻ ዘመን ስላለው ባህሪ ጌታ ሆይ በቃል ነገርከን። ክርስቶስ ከመምጣቱ በፊት እነዚህ ነገሮች ይበዛሉ። ጌታ ሆይ እንለምንሃለን። ነው እነዚህ ነገሮች በሚሆኑበት ጊዜ ውስጥ ሁኔታዎቹ ዘመን ውስጥ ጌታ ሆይ እኛ ደግሞ ጌታ ሆይ በአንተ ነፃ ይወጣን ጌታ ሆይ ከራስ ወዳድነት የጸዳ ሕይወት የምንኖር፣ ከገንዘብ መውደድ የጸዳ ሕይወት የምንኖር፣ ሌሎችን አንተን የምንወድ እንድንሆን እነዚህ ያየናቸው የተሳዳቢነት ሌሎች ባህሪያት ጌታ ሆይ ክፉ የሆኑ ባህሪያት የማይታዩብን ነገር ግን በኢየሱስ ክርስቶስ የተለወጠ ሕይወት የምንኖር እንድንሆን በዚህ መጨረሻ ዘመን ጌታ ሆይ እንድታግዘን። ልጆችህ ይህን ቃል የሰሙ ሁሉ ጌታ ሆይ የሚቸገሩበት ነገር ካለ በኢየሱስ ክርስቶስ ነፃ ወጥተው ጌታ ሆይ መጨረሻ ዘመን ማምለጫ እንድትሆንላቸው ፈቃድ ይሁን። ይህን ስለምታረግ ተመስገን። ለቸርነትህ በቀጣዩም በነገው ፕሮግራማችን በሰላም አገናኘን። በኢየሱስ ክርስቶስ ክቡር ስም አሜን።